ኦኬ አዳዲስ ነገሮች አሉ። ሩታ አብርሃምን የሚያስደስተውን ነገር ከወራት በኋላ ለመጀመሪያ ጊዜ ፍቃድ ሰጥታ አድርጋለች። ምንድን ነው ይሄ ነገር የምላችሁ ጉዳይ አለ። በዚህ ጉዳይ የሩታ ስትራቴጂ መቀየር እንደዚሁም አነጋጋሪ ሆኗል። በአሁኑ ሰዓት ሄርሜላን ያስደነገጠ ሆኖ ተገኝቷል። በሄርሜላ በኩል መከፋትን እያየን እንገኛለን። በዚህ ዙሪያም የምላችሁ ጉዳይ አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ ወደ መጀመሪያ ጉዳይ ስገባላችሁ እንግዲህ የሩታን አዲሱን ስትራቴጂ ተከትሎ ሩታ ራሷ ሰርፕራይዝ እንደሆነች ሰምቻለሁ። በዚህ ጉዳይ እንግዲህ ሩታ አነጋጋሪ የተባለ ነገር ነው በትናንትናው ቪዲዮ የፈጸመችው። ምክንያቱም ሩታ አብርሃም በቀላሉ ወደ እሷ ይመጣል ብላ ኤክስፔክት አላረገችም። ነገር ግን አሁን ላይ የታየው ነገር ይሄ ነው ማለት ነው። ይሄ ነገር ደግሞ ሩታን ራሱ አስደንግጧታል። ከትሎ ሩታ አሁን ላይ አብርሃምንና ሄርሜላን በማፈራረስ ላይ ትገኛለች። በጣም አደገኛ የተባለውን ካርድ እየሳበች ትገኛለች ማለት ነው። ሩታ እንግዲህ ከዚህ በኋላ ከአብርሽ ጋር ለመሆን የወሰነች ይመስላል። ምክንያቱም አዳዲስ ነገሮች እየተሰሙ ስለሆነ ማለት ነው። ታዲያ እነዚህ ነገሮች እናቆያቸውና አሁን ላይ ብዙዎችን እያነጋገረ የሚገኘው የሩታ በአንዴ መቀየርና በተለይ ሄርሜላን ይሄ ነገር አስደንግጧል። ምክንያቱም ሄርሜላ ስንት ጊዜ የለፋችበትን የአብርሃምን ከሩታ ጋር ያለውን ነገር አፈራርሶ እንግዲህ አዲስ ህይወት ለማስለመድ ብዙ ርቀት ተጉዛ ነበረ ሄርሜላ። ነገር ግን በትናንትናው ዕለት በአንድ ጊዜ ጥያቄ የፈጠረባት ሆኖ ነው የተገኘው የሩታ አካሄድና በአብርሃም በኩልም ያለው ማንገራገር ሄርሜላን ትንሽ አስደንግጧታል። ሄርሜላ ሳታስበው እንግዲህ ጭንቅላቷ ላይ አዲስ ጥያቄ ሊፈጠር ይችሏል ማለት ነው። አብርሃም አሁንም ድረስ ሩታን እንደሚወዳትና ከሩታ ጋር መሆን እንደሚፈልግ የሄርሜላ ጭንቅላቱ ውስጥ ጥያቄ የተፈጠረ ነው የሚመስለው። ይህም እንግዲህ በብዙዎች ዘንድ እየተባለ ያለው ይሄ ነው ማለት ነው። ሄርሜላ ጥያቄ ፈጥሮባታል። ምክንያቱም አብርሃም አሁንም ሩታን መተው እንደማይችል እየገባት ይመስላል በአንድ በኩል ደግሞ ሩታ አብርሃምን ከፈለገች በአንድ ጊዜ የራሷ ማድረግ እንደምትችል ጭምር የተረዳች ነው የሚመስለው ሄርሜላ ማለት ነው። ይህን ተከትሎ እንግዲህ አዳዲስ ነገሮች እየተሰሙ ነው በሄርሜላ በኩልም። ምክንያቱም በሄርሜላ በኩል መከፋት እንዳለ እየተሰማ ይገኛል። በትናንትናው ቪዲዮ ደስተኛ እንዳልሆነች እና በአብርሃም ተግባር ጭምር ደስተኛ እንዳልሆነች ነው እየተነገረ ያለው። በእርግጥ ከዛ በኋላ አብርሃምን ለማግኘት አልሞከረችም፣ ከአብርሃም ጋርም አልተገናኙም። ነገር ግን በሄርሜላ በኩል ቅሬታ እንደታየና እስካሁን የለፋችበት የገነባችው ከአብርሃም ጋር ያሳለፉት ነገር በአንድ ጊዜ ፍርስርሱ የወጣ ነው የመሰላት። እንግዲህ በዚህም የተነሳ በሄርሜላ በኩል ቅሬታ ተነስቷል ወይም መከፋት ውስጥ ገብታለች ማለት ነው። እንግዲህ ሄርሜላና ሩታ አዲስ ኮምፒቴሽን፣ አዲስ የተባለ ፉክክር ውስጥ የገቡ ነው የሚመስለው በአሁኑ ሰዓት። በጣም አደገኛ የሚባል ጨዋታ፣ የካርታ ጨዋታ ልጁ ላይ የጀመሩ ነው የሚመስለው። ከዚህ በኋላ የምታያቸው ቪዲዮዎች በጠቅላላ አብርሃም ላይ ያተኮሩና ሁለቱ አብርሃም ላይ የሚያደርጉት ፉክክርን የሚያሳይ ሆኖ ነው የምናገኘው። እንደዚህ አይነት ነገሮች ከአብርሃም ኤዲተሮች ሰምቻለሁ ማለት ነው። ከዚህ በኋላ የምናያቸው ነገሮች እንዳለ ሁለቱ አብርሃምን የራሳቸው ለማድረግ የሚያደርጉትን ትንቅንቅ የምናይበት ሰዓት ነው ማለት ነው። ሩታም ከወለደች በኋላ አብርሃም ላይ ኢንተረስት እያሳየች ነው። ይሄ ነገር ብዙዎችን እያነጋገረ ይገኛል። ሩታ ፍላጎቷ ጨምሯል ማለት ይቻላል። ይህን ተከትሎ አብርሃምን ወደ ራሷ የምትስብበትን ነገር እየፈጠረች ትገኛለች። ከሄርሜላ ጋም አዲስ እልህ ውስጥ አዲስ ጨዋታ ውስጥ የገቡ ይመስላል ማለት ነው። በሄርሜላ በኩልም እንደነገርኳችሁ ድንጋጤ ውስጥ ገብታለች። ከዚህ በኋላ ከሩታ ልጁን ለመቀማት ከፍ ብላ ትመጣለች ማለት ነው። ሩታ አስደንግጣታለች። ሩታን አልጠበቀቻትም። በዚህ መንገድ ትመጣለች ብላ እስካሁን ኤክስፔክት አላረገችም። እንግዲህ የሩታ አዲሱ ስትራቴጂ አዲስ ነገርን ይዞ መጥቷል። አብርሃምን ወደዚህና ወደዛ የሚጎትት ሆኖ ነው ያገኘ ነው ማለት ነው። በቀጣይ ታዲያ በሄርሜላና በሩታ መካከል የሚደረገውን ፉክክር እናያለን። ማን ያሸንፋል፣ ማን አብርሃምን የራሱ ያደርጋል የሚሉትን ነገሮች የምናይ ይሆናል ማለት ነው።
እንግዲህ ከዚህ ጋር ተያይዞ በጣም አስደሳች የሚባል ለአብርሃም በጣም አስፈላጊ የሆነ እንግዲህ 1 ወር ሙሉ ሲጨቃጨቅበት የነበረውና ቅሬታ ሲያነሳበት የነበረው ነገር አሁን ላይ በሩታ በኩል የተፈታለት ነው የሚመስለው። ምክንያቱም አብርሃም በስተመጨረሻ ልጁን ማየት ችሏል ማለት ነው። ይህም እንግዲህ አብርሃም እንደባለፈው ልመና ውስጥ ገብቶ ወይም ልጄን አሳየኝ ብሎ እግር ላይ ወድቆ የተደረገለት ነገር አይደለም። በተቃራኒው በሩታ ጥያቄ አቅራቢነት፣ በሩታ ፈቃደኝነት፣ በሩታ ጥሪ አቅራቢነት ጭምር የተደረገ ነው። ልጅህን ናይ ብላ እንግዲህ ልጁን አሳይተዋለች ማለት ነው። እንግዲህ በጣም እኔ እንደ ፖዘቲቭ ማየዋለው፣ በአንድ በኩል ደግሞ አስፈሪ ሆኖ ነው ያገኘሁት። ሩታ ምን አስባ እንደዚህ አይነት ነገሮችን እያደረገች እንደሆነና በአጠቃላይ ሩታ መቀየሯ፣ ተቃራኒ መሆኗ ከነበራት ባህሪ በአንድ ጊዜ ተከርብታ እንደዚህ አይነት ነገሮችን እያሳየች ያለችበት መንገዶች በጣም አደገኛ ናቸው። በጣም አስፈሪ ያደርገዋል። የሩታን አካሄድ በጣም ስትራቴጂ የተሞላበት ነው ማለት እንችላለን። በአሁኑ ሰዓት ሩታ ምን አስባ ነው እንደዚህ አይነት ነገር ውስጥ ልገባ የቻለችው? ልጁ ላይ ምን አስባ ነው? እንዴት አርጋስ ከዚህ ነገር ልትወጣ ትችላለች? አንዴ ከገባችበት እንግዲህ ሌላ ጨዋታ ውስጥ ትገባለች እንጂ በቀላሉ ከአሁኑ ፕላን አድርጋበት መውጫው መንገዱን ማስባበት ካልሆነ በኋላ የማይሆን ቦታ ላይ ልትገኝ ትችላለች። እና ሩታ መጥፎ ነገር ያሰበች ትመስላለች። ጥሩ ነገር በጥሩ ነገር ስባቸው የሆነ ነገር ያሰበች ይመስላል። አብርሃምን ከኤርሜላም ጋር ሳይሆን ከሩታ ጋም ሳይሆን መሀል ላይ ልጥለው ያሰበች ነው የምትመስለው። አደገኛ በቀል የያዘች ነው የምትመስለው ሩታ። ምክንያቱም አንድ ሰው ተቃራኒ ሆኖ እንደዚህ አይነት ባህሪዎችን ሲያሳያችሁ ኖርማል አይመስለኝም። ሩታ ያሰበችው ነገር አለ ብዬ አስባለሁ። ለአብርሃም በአሁኑ ሰዓት ጥሩ ለመሆን እየሞከረች ነው። በጣም ሶፍት ሆናለች አሁን ላይ። ድሮ አብርሃምና ሄርሜላ ሲገናኙ ምንም የማይመስላት የራሳችሁ ጉዳይ የምትለዋ ልጅ አሁን ላይ አብርሃም ከኔ ጋ ነው የሚሆነው፣ ከኔ ጋ ማሳለፍ አለብህ፣ ከኔ ውጪ ወደ ውጪ እያለች ትገኛለች። ይሄ ነገር ትንሽ አነጋጋሪ አድርጎታል በአንድ በኩል ደግሞ የሩታን ስትራቴጂ ትንሽ አስፈሪ ያደርገዋል። አብርሃም ላይ ጉዳት እንዳያመጣ የሚል ስጋት አለን ማለት ነው። እንግዲህ እንዳልኳችሁ ይሄ ነገር አሁን ያልካችሁን ነገሮች ነው የሚያጠናክረው። ሩታና ሄርሜላ አዲስ ፉክክር ውስጥ ገብተዋል። ሄርሜላስ በቀጣይ ምን ታደርጋለች? እሱ ነው አሁን አጓጊ የሆነው። ሩታ የሆነ ነገር ታደርጋለች፣ ሄርሜላ ደግሞ ልጁን ለመሳብ የሆነ ነገር ታደርጋለች። በዚህ መልኩ ነው ከዚህ በኋላ ቪዲዮ የሚቀጥለው ተብያለሁ። እንግዲህ በአጠቃላይ አሁን ላይ በአብርሃም በኩል ደስታን የፈጠረ ሆኖ ነው ያገኘነው። ይሄኛው አብርሃም ከስንት ልፋት በኋላ፣ ከስንት ጭቅጨቃ በኋላ፣ ከስንት ልመና በኋላ ልጁን ማየት ችሏል። ይሄ ነገር ደግሞ በእኛም በኩል በአብርሃምን በኩል ደስታን የፈጠረው ሆኖ ነው ያገኘነው። ምክንያቱም አንድ አባት ከልጁ ሲለያይ ቀላል አይደለም። ረጅም ጊዜ ሆኗቸዋል ልጁን ካየ። እንግዲህ ይህን ተከትሎ በስተመጨረሻ ሩታ ፈቃደኛ ሆና እንግዲህ ልጁን ልታሳየው ችላለች ማለት ነው። ይሄ በጣም አስደሳች የሆነ ዜና ነው ማለት እንችላለን። በተቃራኒው በሄርሜላ በኩል መደናገጥ ታይቷል፣ መከፋት ታይቷል። የሩታ አዲሱ ስትራቴጂም አስፈሪ ሆኗል ማለት ይቻላል። ሩታ ምን አስባ ነው? ልጁንስ በኋላ ጉዳት ላይ አይጥለውም ወይ? ክፋት ካሰበች፣ በቀለን ካሰበች፣ ምክንያቱም እንደዛ ስለሚመስል ማለት ነው። በአጠቃላይ ያሉትን ነገሮች እነዚህ ናቸው። አብርሃም ልጁን ማየት ችሏል ማለት ነው። ይሄ ነው ትልቁ ዜና። ሌላው ዜና ደግሞ በሩታና በሄርሜላ በኩል አዲስ የተባለ ፉክክር ተቀስቅሷል። እንግዲህ ልጁን መሀል ላይ እንደ ቴኒስ ሊጠልዙት ነው ያሰቡት ማለት ነው። ይሄ ነገርም ትንሽ በአንድ በኩል አዝናኝና አጓጊ ያደርገዋል። ነገር ግን በሩታ በኩል ያለው የበቀል ሽታ አለና ትንሽ ይሄ ነገር አብርሽ መጠንቀቅ ያለበት ይመስለኛል። በአጠቃላይ ያለው ነገር ይሄ ነው። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። የአገሬ ልጆች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ይህን ቪዲዮም ላይክ አድርጉት በደንብ። ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው ቻው።